በእስራኤልና በሂዝቦላ መካከል የነበረው ጦርነት ያበቃው የተኩስ አቁም ስምምነት ከተፈረመ ከአንድ ዓመት በላይ የተቆጠረ ቢሆንም በደቡብ ሊባኖስ ሰላም ማግኘት አልተቻለም ሲሉ ነዋሪዎች እየገለጹ ነው። እስራኤል በየዕለቱ ማለት በሚቻል ደረጃ አዲስ ጥቃት የጀመረች ሲሆን ይህም የሺያ ሙስሊም ማህበረሰብ ዋና መናኸሪያ በሆነውና ለበርካታ አስርት ዓመታት በሊባኖሱ የሺያ ታጣቂ ቡድንና የፖለቲካ ፓርቲ በሂዝቦላ ቁጥጥር ስር ሆነው በዚህ አገሪቱ ክፍል የሚኖሩ ሰዎችን ሰላም ነስቷቸዋል። እነዚህ ተከታታይ ጥቃቶች ሂዝቦላ ሰፊ ድጋፍ በሚያገኝበት አካባቢ የነዋሪዎችን የደህንነት ስሜትና በቡድኑ ላይ የነበራቸውን የቆየ አመለካከትና እምነት ጭምር እየናዱት ይገኛሉ ተብሏል። ባሳለፍነው እሁድ የሂዝቦላ እምብርት በሆነችው ደቡባዊ የከተማ ዳርቻ ማዕከል ዳሄህ ላይ የቡድኑ ወታደራዊ አዛዥን የገደለው ድብደባ ስምምነቱ ከተፈረመ በኋላ የተፈጠረ ትልቁ የግጭት መባባስ ምልክት ሆኗል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት የሊባኖስ መንግስት ሂዝቦላን ትጥቅ ለማስፈታት በቂ እርምጃ ካልወሰደ ይህ ጥቃት የመጨረሻው እንደማይሆን ቃል ገብቷል። እስራኤል ጥቃቷን የምታነጣጥረው በሂዝቦላ ላይና በጦርነቱ በእጅጉ ከተዳከመ በኋላ ቡድኑን እንደገና የማደራጀት ጥረት የጀመሩ አካላት ላይ እንደሆነ ትገልጻለች። እንደ አውሮፓውያኑ የዘመን ቀመር ጥቅምት 7 ቀን 2023 ሐማስ እስራኤል ላይ ከፈጸመችው ጥቃት በኋላ ቴል አቪቭ በጋዛ ላይ ጦርነት ከከፈተችበት ማግስት ጀምሮ ሂዝቦላ ድንበር ዘለል ሮኬቶችንና ሚሳይሎችን መተኮስ ሲጀምር የተፋፋመው የሁለቱ አካላት ጦርነት 4000 ሊባኖሳውያንና 120 እስራኤላውያንን የገደለ ሲሆን ለ13 ወራት የዘለቀውን ጦርነት የተኩስ አቁም ስምምነቱ አስቁሞ ነበር። በአሜሪካና በፈረንሳይ አሸማጋይነት የተደረሰው የእርቅ ስምምነት ሂዝቦላ ተዋጊዎቹንና የጦር መሳሪያዎችን ከእስራኤል ድንበር 30 ኪሎ ሜትር ርቀት ላይ ከምትገኘው ከሊታኒ ወንዝ ዳርቻ እንዲያስወግድ የእስራኤል ወታደሮችም በጦርነቱ ከያዘባቸው ደቡባዊ የሊባኖስ አካባቢዎች እንዲወጡ የሚጠይቅ ነበር። ከዚያ በኋላ በሺዎች የሚቆጠሩ የሊባኖስ መንግስት ወታደሮች በሂዝቦላ ቁጥጥር ስር ወደ ነበሩ አካባቢዎች እንዲሰማሩ ተደርጓል። ይሁን እንጂ ከአንድ ዓመት በኋላም የእስራኤል ጦር ደቡባዊ ሊባኖስ ቢያንስ 5 ኮረብታማ ቦታዎችን ይዞ የቀጠለ ሲሆን ከሂዝቦላ ጋር ግንኙነት አላቸው በሚላቸው ኢላማዎች ላይ በመላ አገሪቱ የአየርና ሰው አልባ አውሮፕላን ጥቃቶችን ማካሄዱ እየተነገረ ነው። የተባበሩት መንግስታት የሰላም አስከባሪ ኃይል እስራኤል ከተኩስ አቁሙ በኋላ ከሊታኒ ወንዝ በስተደቡብ ከ10 ሺህ በላይ የአየርና የመሬት ጥሰቶችን መፈጸሟን ገልጿል። የሊባኖስ መንግስትና ፈረንሳይ በበኩላቸው እስራኤል በተደጋጋሚ የሊባኖስን ሉዓላዊነት በመጣስ የተኩስ አቁም ስምምነቱን አሳሳቢ በሆነ መንገድ እየጣሰች እንደሆነና የአገሪቱን መረጋጋት አደጋ ላይ እየጣለች ነው በሚል ከሰዋል። የሊባኖስ የጤና ጥበቃ ሚኒስቴር እንዳለው ከተኩስ አቁሙ በኋላ ከ330 በላይ ሰዎች በእስራኤል ጥቃቶች ሲገደሉ ከነዚህም በርካታ ሰላማዊ ዜጎች እንደሚገኙበት ተመላክቷል። ሂዝቦላ ከተኩስ አቁም ስምምነቱ በኋላ ውሎችም በመጣስ ከሊታኒ ወንዝ በስተደቡብ ወታደራዊ አቅሙን በድጋሜ እየገነባ እንዳለ እንዲሁም የጦር መሳሪያ ወደ ሊባኖስ ለማዘዋወር እየሞከረና ለሮኬቶችና ለሚሳይሎች ምትክ የሚሆኑ ፈንጂ ድሮኖችን ማምረቅ ቀጥሏል ስትል እስራኤል ትከሳለች። እስካሁን ድረስ እስራኤል በእጇ ይገኛል የምትለውን ማስረጃ ለሕዝብ ይፋ አላደረገች። ይሁን እንጂ እስራኤላውያን ጋዜጠኞች ለሳምንታት ያህል በሂዝቦላ ላይ ሊካሄድ ስለሚችል የጥቃት እቅዶች መረጃ እየተሰጣቸው ቆይቷል ሲል ኢቢሲ ኒውስ ዘግቧል። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ በቅርቡ ባስተላለፉት መልእክት ሂዝቦላ በእሳት እየተጫወተ ነው፣ የሊባኖሱ ፕሬዝዳንትም እርምጃ ለመውሰድ እያዘገሙ ነው ብሏል። የሊባኖስ ፕሬዝዳንት ጆሴፍ አውን በጦር መሳሪያ ላይ የመንግስት ቁጥጥር ለማምጣትና ሂዝቦላን ትጥቅ ለማስፈታት ቃል ገብተው ወደ ስልጣን መምጣታቸው የሚታወስ ሲሆን በእስራኤል እይታ ግን ፕሬዝዳንቱ ይህን ቃላቸውን ተግባራዊ አላደረጉም። ሂዝቦላ እንግሊዝና አሜሪካን ጨምሮ በብዙ ሀገራት እንደ አሸባሪ ድርጅት ይቆጠራል። ሆኖም በሊባኖስ ውስጥ ግን ከታጣቂ ቡድን በላይ በቅርብ ጊዜ የደረሱበት ውድቀቶች ቢኖሩም ሂዝቦላ በመንግስትና በፓርላማ ውክልና ያለው ትልቅ የፖለቲካ ፓርቲ ሲሆን መንግስት በሌለባቸው አካባቢዎች አገልግሎቶችን የሚሰጥ ወሳኝ ማህበራዊ መሰረት ተደርጎ ይቆጠራል። የተባበሩት መንግስታት የሰላም አስከባሪ ኃይል ሂዝቦላ ወታደራዊ እንቅስቃሴ ሲያደርግ ወይም መሰረተ ልማቶችን እንደገና ለመገንባት ሲሞክር አላየንም ሲል የገለጸ ሲሆን ሂዝቦላ የእስራኤልን ክሶች ውድቅ በማድረግ የተኩስ አቁም ስምምነቱ የሚሰራው ከሊታኒ ወንዝ በስተደቡብ ብቻ ነው በሚል አቋም ጸንቷል። እንደ ቢቢሲ ዘገባ ከሆነ በሊባኖስ ቤት ሊፍ መንደር የነዋሪዎች ስሜት ሰላማቸው ምን ያህል እንደተናጋ ያሳያል። የእስራኤል ጦር
ጦር ቃል አቀባይ በሂዝቦላ የተያዙ በደርዘን የሚቆጠሩ የአሸባሪዎች መሠረተ ልማቶች እንዳሉና እርምጃ እንደሚወስዱ ማስጠንቀቂያ ከሰጡ በኋላ ነዋሪዎች ጥቃት ሊደርስባቸው ይችላል በሚል ስጋት የሊባኖስ መንግስት ወታደሮችን እንዲያሰማሩላቸው በይፋ ተማጽነዋል። ሂዝቦላህን መደገፍም መቃወምም የእግር እሳት የሆነባቸው የሊባኖስ ዜጎች ምንም እንኳን በፍራቻ ስሜት ውስጥ ቢሆኑም አንዳንዶቹ ሂዝቦላህ መወሰን አለበት ሲሉ መጠየቅ ጀምረዋል። በርካቶችም ሂዝቦላህ ወይ ለእስራኤል ምላሽስ ወይም ሽንፈትን ተቀብሎ ትጥቅ ይፍታና በሕይወታችን እንድንቀጥል ይፍቀድልን፣ በዚህ ሁኔታ መቀጠል አንችልም እያሉ ይገኛሉ። የቤይት ሊፍ ከንቲባ ኤዛት ሐሙድ በመንደራቸው ምንም አይነት ታጣቂ ወይም የጦር መሳሪያ እንደሌለ ተናግረዋል። መንደራቸው ለምን የእስራኤል ጦርን ትኩረት እንደሳበ ሲያብራሩ ወይ ነዋሪዎችን ለማሸበርና እንዲሰደዱ ለማስገደድ ወይም ዜጎች የሊባኖስ ጦርን እንዲጋፈጡ ጫና ለመፍጠር ነው ሲሉም ገልጸዋል። በዚህ ወር መጀመሪያ ላይ የሂዝቦላ ዋና ጸሐፊ ናኢም ቃሴም በቴሌቪዥን ባስተላለፉ ንግግር የእስራኤልን ተከታታይ ጥቃቶች አስመልክተው ሁሉም ነገር ወሰን አለው ሲሉ አስጠንቅቀዋል። ቡድኑ የጥንካሬያችን ምንጭ ናቸው ያሉትን መሳሪያዎች ፈጽሞ አሳልፎ እንደማይሰጥም ተናግረዋል። እስራኤልንና አሜሪካን ጠላት ሲሉ የጠቀሷቸው ዋና ጸሐፊው ሕይወታችንንና ሕልውናችንን ሊያጠፉ ይፈልጋሉ፣ እኛ ግን ጸንተን እንኖራለን፣ በክብር እንኖራለን ወይም በክብር እንሞታለን ሲሉም አክለዋል። የሂዝቦላ መሳሪያዎች ከሀገሪቱ ጦር ኃይል የበለጠ ኃይል ያላቸው ሲሆን ለረጅም ጊዜ ሊባኖሳውያንን ለሁለት ከፍለውታል። ተቃዋሚዎች ሂዝቦላህን ሊባኖስን ወደ ጦርነት በማስገባትና የቡድኑ ዋና ደጋፊ የሆነውን የኢራንን ጥቅም በማስጠበቅ ይከሱታል። አሁን ያለውን ሁኔታ ሂዝቦላህን ትጥቅ ለማስፈታት እንደ ልዩ አጋጣሚ ይመለከቱታል። ሆኖም የፕሬዝዳንት ጆሴፍ አውን የቀድሞ የጦር ኃይል አዛዥ የሆኑት በቡድኑ ላይ ኃይል መጠቀም የእምነት ክፍፍልን ሊያመጣና ወደ እርስ በርስ ጦርነት ሊያመራ ይችላል ሲሉ አሻፈረኝ ብለዋል። የፕሬዝዳንት ጆሴፍ አውንም ባለስልጣናት ካልተጠነቀቁ ሊባኖስን ወደ ጥፋት እንመራዋለን ሲሉ በአንድ ወቅት ተናግረው ነበር። የሊባኖስ ጦር ከሊታኒ ወንዝ በስተደቡብ የቡድኑን ትጥቅ የማስፈታት ስራ በሚቀጥለው ወር ማጠናቀቁን እንደሚያስታውቅ ይጠበቃል። ከዚያም ጦር ኃይሉ ትኩረቱን ወደ ሌሎች የአገሪቱ ክፍሎች ያዞራል። የሂዝቦላ መገኘት በዲህና በምስራቃዊ በቃ ሸለቆም ጉልህ ነው። ይህ ያለ ቡድኑ ፈቃድ ይበልጥ ፈታኝና አደገኛ ተልዕኮ ይሆናል። እናም ለዚህ የጊዜ ሰሌዳ የለም። ከድንበር መንደር ያሮን ደግሞ የእስራኤል ወታደሮች በሊባኖስ ውስጥ አዲስ የገነቡት የኮንክሪት ግንብ ይታያል። ባለስልጣናቱ ይህ ሌላኛው የእስራኤል የተኩስ አቁም ስምምነቱ ጥሰትና የሀገሪቱን ሉዓላዊነት መዳፈር ነው ይላሉ። በድንበር አካባቢ የሚገኙ የሊባኖስ ማህበረሰቦች አሁንም በውድመት ላይ ናቸው። ዓለም አቀፍ አጋሮች ሂዝቦላህን ትጥቅ ማስፈታት ባለመቻሉ የተነሳ መልሶ ግንባታን ለመደገፍ ፈቃደኛ አልሆኑም። በሺዎች የሚቆጠሩ ሊባኖሳውያን አሁንም ተፈናቅለዋል። መቼ ወደ ቤታቸው መመለስ እንደሚችሉም አያውቁም። የተኩስ አቁም ስምምነት መፈረሙ በሊባኖስ አዲስ የሰላም ዘመን ያመጣ ይመስል ነበር። ሆኖም የእስራኤል ተከታታይ ጥቃቶች የሂዝቦላ የትጥቅ አቋም ላይ ያለው ጽናትና የሊባኖስ መንግስት የውስጥ ቅራኔዎች ደቡባዊ ሊባኖስን ከሰላም አርቆ አስቀምጦታል። በሁለቱ ወገኖች መካከል ያለው የቆየ ግጭትና በፖለቲካው ያለው ውስብስብ አሰራር የአካባቢው ነዋሪዎች የሰላም ጥያቄ እየተዳፈነ እንዲቆይ አድርጓል። የሊባኖስ መንግስትና ሰራዊቱ ከሂዝቦላ ጋር ግልጽ ግጭትን ለማስወገድ ቃል ገብተዋል። ምክንያቱም ግጭቶች ሊባኖስን ወደ እርስ በርስ ጦርነት እንዳይመራት ይፈራሉ። በአንጻሩ አሜሪካና እስራኤል ትጥቅ የማስፈታት ስራው እንዲጠናቀቅ ጫና እያደረጉ ነው። ይህ ደግሞ ሊባኖስ በአንድ በኩል ከማይቀረው ውድመት፣ በሌላ በኩል ደግሞ ከችኮላ እርምጃ በሚመጣ ግጭት መካከል ተይዛ እንድትቀር እንዳያደርጋት ተፈርቷል። የቤይሩት መንግስት በሚቀጥለው ወር እንደሚያጠናቅቅ የሚጠበቀው ሂዝቦላህን ትጥቅ የማስፈታት ስራ ተጠናቆ በሊባኖስ ሰላም ይሰፍን ይሆን ወይስ ሂዝቦላ አሻፈረኝ ብሎ እስራኤል የጀመረችው አዲስ ጥቃት ተጠናክሮ ይቀጥላል የሚለው ወደፊት የሚታይ ይሆናል።